ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። በ8 ዓመታት ውስጥ ብቻ ከ7 በላይ ፕሮጀክቶችን ጥንቅቅ አድርገን ያስረከብን ሲሆን ከ345 በላይ አባወራዎችን ደግሞ የቤት ባለቤት ህልማቸውን እውን አድርገንላቸዋል። አሁን ላይ የመኖሪያ አፓርትመንቶችና የንግድ ሱቆችን መግዛት ላሰባችሁ ደንበኞቻችን ቴምር ፕሮፐርቲ ታላቅ ቅናሽ ይዞላችሁ መጥቷል። ሳር ቤት ቫቲካን ኤምባሲ አካባቢ ባለ 2 መኝታውን በ7 ሚሊዮን 500 ሺህ ብር ጠቅላላ ክፍያ ብቻ፣ ባለ 3 መኝታውን ደግሞ በ9 ሚሊዮን 900 ሺህ ብር እየሸጥን እንገኛለን። በተጨማሪም ደግሞ አዋሬ ላይ በ5 ሚሊዮን 400 ሺህ ብር ጠቅላላ ክፍያ ባለ 1 መኝታ፣ እንደዚሁም ደግሞ ባለ 3 መኝታውን 8 ሚሊዮን 400 ሺህ ብር ጠቅላላ ክፍያ እኛ ጋር ማግኘት ይችላሉ። የንግድ ሱቅ መግዛት ላሰባችሁ ደንበኞቻችን ደግሞ ቃሊቲና ገላን አካባቢ ላይ ቴምር ፕሮፐርቲ እጅግ ዘመናዊና ቅንጡ የሆነ የንግድ ሱቆችን በ500 ሺህ ብር ቅድመ ክፍያ እንደዚሁም ደግሞ በ2 ሚሊዮን 500 ሺህ ብር ጠቅላላ ዋጋ የንግድ ሱቆችን እየሸጥን እንገኛለን። የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም እንዲያ እጅተኒቡ ሰባል ሙቢቃት 7 አጥፊ አውዳሚ የሆኑት ነገሮችን ራቁ ተጠንቀቁ። ቃሉ ያ ረሱላላህ ሰሃቦችም አሉ አንተ የአላህ መልእክተኛ ወይ ወማ ሁነ እነማን ናቸው ብለው ጠየቁ። የመጀመሪያው አሽርኩ ቢላህ በአላህ ማጋራት። ሽርክ ሲባል እኛ መስጊድ ስለገባን ብቻ አውቀነዋል ተረተነዋል ማለት ብቻ አይደለም። ሽርክ የሚባለው ነገር ከባድ ነው ወንድሞች። ለነዛ ብርቅ ሰሃቦች ለሰሃቦቹ ረሱል አለይሂ ሰላቱ ወሰላም በጣም ከባድ ስለሆነ እንደው ይህን ከባድ ሁኔታ እንዴት እንጠንቀቀው እንዴት ነው የምናልፈው ስሏቸው ጠዋት ማታ ዱዓ አድርጉ አሏቸው። ያ አላህ ባንተ ላይ አውቄ ከማጋራት ባንተ ተጠብቃለሁ፣ ሳላውቅ ያጋራሁትን ደግሞ ማረኝ ብላችሁ ጠዋት ማታ አላህን ለምኑት። ጥቁር ድንጋይ ላይ ጨለማ ላይ ጉንዳን ሲኬድ ይታያል፣ ኮቴው ይሰማል፣ መልኩ ይታያል። እንደዚህ ነው የሚገባው ከባድነቱ። ለዚህም ሲባል አላህ 124 ነቢያቶችና ሩሱሎችን ላከ። ወደ 300 ምናምን የሚጠጉት ሩሱሎች ናቸው። ከሽርክ የሚያስጠነቅቁ ወደ ተውሂድ የሚጣሩ ነብዩ አለይሂ ሰላቱ ወሰላም ሰላት ሳይመጣ ዘካ ሳይመጣ ጾም ሐጅ ሳይመጣ ሌሎች አብዛኛው ዒባዳ አይነቶች ሳይመጡ መካ ላይ በነበራቸው ቆይታ ላይ በአብዛኛው ማለት ይቻላል ወደ 10 ዓመት ይህን ሽርክን ሲያስጠነቅቁ ተውሂድን ያዙ ሲሉ ሲያስተምሩ ሰነበቱ። ቀላል ስለሆነ ነው ታዲያ ይሄ ሲባል ይሄንን ብቻ በማስተማር 10 ዓመታት ቆዩ። ከአኽላቅ ጋር ይቺን ያዙ። አኽላቅ አለ ሁሌ በጠዋቱ ነው አኽላቅ የመጣው በጠዋቱ አኽላቅ የመጣው ሽርክና አኽላቅን ማን ነው ተውሂድና አኽላቅን ለያይተን እንዳንስ ሁለቱም አንድ ላይ የሚሄዱ ናቸው። ለምን ከተባለ ነብዩ ሰለላሁ ዐለይሂ ወሰለም መካ ላይ አዛ ሲያረጓቸው ሰሃቦቻቸውን ሲያሰቃዩባቸው ወደ ሐበሻ ስደት ልከው ነበር። ሰሃቦችን ከተናገሩ ሰሃቦች ጃዕፈር ከተናገሩ ምንድነው እኛ በክት ምን በላ ነበር፣ እኛ ዝምድና ምን ቆርጥ ነበር፣ እኛ ጸያፍ ነገር ወለድ ምን በላ የደካማውን ገንዘብ ምን በላ እንዲህ ምናረግ እንዲህ በአላህ ላይ ምናጋራ ይሄን ሁሉ ዘረዘሩ ጃዕፈር። ከዛ ማንነቱን ምናቀው አኽላቁን ሰነ ምግባሩን አማና ጠበቂነቱን ምናቀው ሰው አላህ ከኛ ማከል አስነሳልን። ዝምድናን ቀጥሉ ሲለን እሺ አለ፣ አማናን ጠብቁ ሲለን እሺ አለ፣ እውነትን ተናገሩ እሺ አለ፣ አባቶቻችሁ የሚያመልኩትን ትታችሁ አላህን ብቻ ያዙ ሲለን እሺ አለ። አያችሁ ሁለቱ አይነጣጠል። ሌሎች የዒባዳ ክፍሎች ሳይመጡ በፊት ሆነ እንጂ 23 ዓመታት ነብዩ ሰለላሁ ዐለይሂ ወሰለም በማስተማር ቆይተዋል። 23 ዓመታቱ ሙሉ ምን ነበር? ይህንን ተውሂድና ሽርክንም ያስጠነቅቁ ነበር ነብዩ አለይሂ ሰላቱ ወሰላም። አላህም ቁርአን ላይ ሁሉንም ነቢያቶች የላከበት ጉዳይ መሆኑን ተናገረ። ወለቀድ በዐስና ፊ ኩሊ ኡመቲና በእርግጥም በእያንዳንዱ ማህበረሰብ በእያንዳንዱ ትውልድ ህዝብ ላይ መልእክተኛን አስነስተናል ልከናል። ምን የሚሉ አን ይዕቡዱላህ ረሱላን መልእክተኛን ልከናል። አን ይዕቡዱላህ አላህን ብቻ ተገዙ። ወጅተኒቡ ጣጉት ጣዖታትን ራቁ። ጣዖት ምንድነው ከተባለ በእስልምና አጠራር ከአላህ ውጭ የሚመለክ ነገር በአጠቃላይ ጣዖት ይባላል። ድንጋይ በለው ዛፍ በለው
ስዕል በለው ምን በለው በየትኛው ማጠራርጥረው ከአላህ ውጭ ከሆነ ምን ይባላል? ጣዖት ይባላል። አምልኮ ለማን ነው? ለአላህ ነው። የመካ ሙሽሪኮች የሚገል አላህ መሆኑን ያምናሉ። የሚረዝቅ አላህ መሆኑን ያምናሉ። ሰማይና ምድርን የፈጠረው ማን ነው? ወለኢን ሰአልተው መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ ነው ይላሉ። ወቁል አፈላ ተተቁን ታዲያ አትጠነቀቁም አትላቸው? ያረጋግጣሉ። ተውሂድ ሩብያ የሚባለውን የጌትነትን አንድነትን ያረጋግጣሉ። ችግራቸው ምን ነበር ከተባለ ኡሉሂያ ላይ ነበር። በአብዛኛው ኡሉሂያ ምንድን ነው? ስትሰግዱ ለአላህ፣ ስታርዱ ለአላህ። ምን ታዘዝን? ስናርድ ለማን? ለአላህ ነው። አልሙነን ቢስሚላህ አላሁ አክበር በቃ ለአላህ። ከአላህ ውጭ ለማንም አናርድም። ስንሰግድ ለማን ነው? ለአላህ። አላሁ አክበር ብለን ሱጁድ የምንደፈው ለማን ነው? ለአላህ ነው። ልክ ሌሎችንም ዒባዳ ሲጨንቀን ጥርድ ሲለን መግባብ መውጫ ስናጣ ማን ነው የምንለው? ያ አላህ አላህ ወይ ድረስልን ነው የምንለው። ከአላህ ውጭ ማንንም አንጣራ በየትኛውም ሁኔታ በየትኛውም አጋጣሚ። ለምን ከተባለ አላህ ሽርክንም ቢሆን ማለት ነው ተውባ ካደረገ አንድ ሰው ይምረዋል። ተውባ ካደረገ ሽርክን ተውባ አድርጎ ከመጣ ይምራል። አላህ ሊምር ተዘጋጅቷል። ነገር ግን አንድ ሰው ወንጀል ሰርቶ ተውባ ሳያደርግ ወደ ቀብር ቢገባ ከሽርክ ውጪ ከሆነ አላህ ከፈለገ ይምረዋል፣ ከፈለገ ይቀጣዋል። ይቀጣዋል ሲባል የሰራውን ያክል ወንጀል ይቀጣውና መጨረሻው የት ነው? ጀነት ነው። ሽርክንስ ተቀጥቶ ጀነት የሚባል ነገር የለም። አላህ ይጠብቀን። ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ። አላህ ኢነላሃ አላህ እኮ ላ የግፊር አይምርም አን ዩሽረከ ቢሂ በሱ ላይ ሲጋራበት፣ ወየግፊሩ ይምራል ማ ዱነ ዛሊከ ሊመን የሻእ ከሽርክ ውጭ ያለው ለፈለገው ይምራል፣ ለፈለገው አውፊሏል፣ ለፈለገው ይቀጣል። ተቀጥቶ ግን መጨረሻው ጀነት ነው። ምን ከሌለበት? ሽርክ ከሌለበት። አላህ ከሽርክ አላህ ይጠብቀን፣ ከሽርክ አላህ ይጠብቀን። የሁል ጊዜ ጭንቀታችን መሆን ያለበት ወንድሞች እህቶች ይሄ ነው። አባት ልጁን መምከር ካለበት የመጀመሪያው ጉዳይ ይሄ ነው። ቁርአን ላይ ነው አስተምሮ ይመጣለን። ሱረቱ ሉቅማን ላይ ሉቅማን የመጀመሪያው ምክሩ ምን ነበር? ያ ቡነይ ላ ቱሽሪክ ቢላህ ኢነ ሽርከ ለዙልሙን ዐዚም። ልጄ ሆይ በአላህ እንዳታጋራ። በአላህ ላይ ማጋራት ከባድ ወንጀል ነው። በአላህ ላይ ማጋራት ምንድን ነው? አላህ ፈጥሮ ሲያበቃ ከሱ ውጭ ያለን አካል ምን ማለት ነው? ማጣራት ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም ሰሃቦቹ ጥያቄ ጠየቋቸው። አብዱላህ ብኑ መስዑድ ረዲየላሁ አንሁ አንድ ቀን ቃለ ረጁሉን ያ ረሱለላህ አላቸው። አንተ የአላህ መልእክተኛው ያላቸው አንድ ሰው መጥቶ አዩ ዘንቢ አክበር ኢንደላህ ከወንጀሎች አላህ ዘንድ በጣም ከባድ ወንጀል ምንድን ነው ብሎ ጠየቃቸው። ቃል ነቢዩ አሉ አንተድወ ሊላሂ ኒደን ለአላህ ቢጤን ልጠራለን ልታበጅለት ነው። ወሁወ ኸለቀከ እሱ ፈጥሮ ሲያበቃ። የፈጠረን ማን ነው? አላህ አይደል? ያስገኘን ማን ነው? አላህ። የሚመግበን ማን ነው? አላህ። ሰማይ ምድርን የዘረጋው ማን ነው? አላህ። ዝናቡን ስንፈልግ የሚያመጣው ማን ነው? አላህ። ቡቃያውን አብቅሎ ካበቀለው ከሰጠን ፍራፍሬ እንድንመገብ ያደረገው ማን ነው? አላህ። ከአላህ ውጭ አለ? ማንም የለም። ስለዚህ የፈጠረን አላህ እንደሆነ እንዳመን ነው፣ የሚቀልበን አላህ እንደሆነ እንዳመን ነው። ዒባዳም ለማን ነው? ለአላህ። ኢብኑ ከሲር የሚባሉ የተፍሲር ሊቅ ሱረቱ በቀራ ላይ ያለውን የቁርአን አንቀጽ ሲፈስሩ እንዲያ ሱረቱ በቀራ ላይ አላህ ምን አለ? ያ አዩሃ ናስ እናንተ ሰዎች አለ፣ የሰው ልጆች በአጠቃላይ ስሙ እያለ ነው አላህ። እናንተ ያመናችሁ አላለም። ያ አዩሃ ናስ የአደም ልጅ የሆነ የሰው ልጅ የተባለ በአጠቃላይ እዕቡዱ ረበኩም ጌታችሁን ተገዙ፣ አለዚ ኸለቀኩም ያ የፈጠራችሁ ያስገኛችሁ እናንተን ብቻ አይደለም፣ ወለዚነ ሚን ቀብሊኩም ከእናንተ በስተፊት የነበሩትንም የፈጠረ ከአደም ጀምሮ ሙሳንም ዒሳንም የፈጠረው ማን ነው? አላህ ነው። አደምንም የፈጠረው ማን ነው? አላህ ነው። ከእናንተ በስተፊት የነበሩ ህዝቦችን በአጠቃላይ የፈጠረውን ጌታችሁን አላህን ተገዙ፣ ለዓለኩም ተተቁን ልትፈሩት ይከጀላልና ተገዙት የምትባሉ ጌታችሁ አላህ እኮ ማለት ለእናንተ ውለታ የዋለላችሁ ነው። ምን አይነት ውለታ? አለዚ ጀዐለ ለኩሙል አርደ ፊራሻ
ያ ለእናንተ ምድር ምንጣፍ አደረገ። ወሰማአ ቢናአ ሰማይን ጣራ አደረገ። ወአንዘለ አወረደ ሚነ ሰማይ ከሰማይ ማአን ውሃን ዝናብን አወረደ። ፈአኽረጀ ቢሂ ሚነ ሰመራት ካወረደ ውሃ ደግሞ ከምድር ፍራፍሬውን ስንዴ ገብስ በለው ጤፉን በለው ሁሉን ነገር ያወጣው ማን ነው? አላህ። ለምን? ሪዝቀን ለኩም ለእናንተው ሲሳይ፣ ለእናንተው ቀለብ፣ ለእናንተው ምግብ እንዲሆን አላህ ሰጣችሁ። ስለዚህ ፈላ ተጅዓሉ ሊላሂ አንዳደን ወአንቱም ተዕለሙን፣ እናንተ እያወቃችሁ ለአላህ ቢጤዎችን አታድርጉለት። ከሱ ውጭ የሚመለክ አለ፣ የሚመሰገን አለ፣ ሊሰገድለት የሚገባ ሊለመን የሚገባ አለ አትበሉ። አላህ ፈጥሯችሁ ሲያበቃ ይሄን ይዘው ኢብኑ ከሲር ረሕመቱላሂ ዐለይሂ ምን አሉ? አልኻሊቁ ሊሃዚሂ አልአሽያ፣ ፈጣሪ ማለት እነዚህ ነገሮችን ያስገኘው የፈጠረው ያመቻቸው፣ ሰማይን ጣራ ያደረገው፣ ምድርን የዘረጋው፣ ከሰማይ ውሃ አውርዶ ከምድር ፍራፍሬውን ያወጣው ማን ነው? አላህ ነው። ስለዚህ ይሄን ሁሉ ያደረገው አላህ ነውና ለሱ ምን አታድርጉለት? ቢጤ አታድርጉለት። አልኻሊቁ ሊሃዚሂ አልአሽያ አሉ ፈጣሪ ማለት እነዚህ ነገሮች ያስገኘው እሱ ነው። ስለዚህ ሁወል ሙስተሒቁ ሊልዒባዳ፣ ለዒባዳውም ተገቢ ማን ነው? አላህ ነው። አላህ ነው። አንድ ምሳሌ ላምጣ። የሆናችሁ አንድ ድርጅት ተቀጠራችሁ። ያ ድርጅት ወራዊ ክፍያ ደሞዝ ይከፍላችኋል። እየከፈላችሁ ሳለ ሌላ ማይከፍል ድርጅት ወይም ያልቀጠረ ድርጅት ጋር ትተህ ይሄኛውን ትተህ የቀጠረን ትተህ ያልቀጠረ ድርጅት ጋር ስታገለግል ስትሰራ የቀጠረህ ድርጅት ላንተ ወጪህን የሚችለው ድርጅት ይደሰታል? ይደሰታል? የሚከፍልህ አንተ የምታገለግለው ሌላ ይደሰታል? አይደሰትም። አንድ ሰው አንድ ድርጅት ቦታ ላይ ሲሰራና 5 ቦታ ላይ ሲሰራ እኩል ነው? አንድ ድርጅት የሚሰራው ጋር በ30 ደቂቃ አስኮ ደርሰና አለው። 5 ድርጅት የሚሰራው ጋር ደግሞ ሁሉም በዛው ሰዓት የተለያየ ቦታ ላኩት። ለየትኛው ሊታዘዝ ነው? አስኮ ከላከው ወደ ጦር ኃይሎች የላከው ጋር ላይር ነው፣ ወይ ታቸው ነው ቦታ መርካቶ የላከው ጋር ላይር ነው። አንዱን ካስደሰተ ሌላ 4 ሚሊዮን ነው ሊከፉ ነው አይደል? አላህን የሚገዛና ከአላህ ውጭ የሚገዛ ልክ እንደሱ። አላህን የሚገዛ ተቸገረም ያ አላህ፣ ተደሰተም አልሐምዱሊላህ፣ ሁሌ ያ አላህ፣ ሁሌ አላህ። እዚህ ጋር አድባር ካለ ቆሌው ሊከፋ ነው፣ የሆነ ነገር ካለ የሆነ ነገር ሊከፋ ነው። ብዙ አማልክት የሚያመልክ ለየቀኑ ቀን ሰጥቶ የሚያመልክ አንዱን ካስደሰተ አንዱን ሊያስከፋ ነው። ምን አይነት ጭንቀት ውስጥ ገባታል? ምን አይነት ጣጣ ውስጥ ለምን ትገባለህ? የፈጠረህን ያስገኘህን የዓለማቱን ጌታ ማንን መገዛት? አላህን መገዛት። ስለዚህ ይህ መጣና ለነብዩ ሰለላሁ ዐለይሂ ወሰለም ከወንጀሎች ሁሉ ትልቁ ወንጀል ምንድነው ሲላቸው አንተድዑ ሊላህ ኒደን ወሁወ ኸለቀክ፣ አላህ ፈጥሮ ሲያበቃ ከአላህ ውጭ ያለን አካል ልትጠራ ልትገዛ ነው አሉ። ثم أي ከዛ አስቀጥሎ አላቸው ቃለ አን ተቅቱለ ወለደከ መኻፈተ አን የጥዐመ መዐከ። ሱብሃነላህ፣ የሚገርም አገላለጽ። ልጅህን ከአንተ ጋር እንዳይበላ በመስጋት ድህነት በመፍራት ማለት ከአንተ ጋር እንዳይበላ በመስጋት መግደልህ ነው። አረቦች እንደዚህ ያደርጉ ነበረ። ሴት ልጆቻቸውን ከነ ህይወታቸው ምን ያደርጋሉ? ይቀብሩ ነበረ። ወኢዘል መውደቱ ሱኢለት ቢአይ ዘንብን ቁቲለት እንዳለው፣ ወንዶችን ደግሞ ድህነት ፍራቻ ምን ልናበላው ምን ልናጠጣ ብለው ይገሉ ነበረ። ዛሬም በተዘዋዋሪ እኮ የጃሂልያ ስራ አለ አይደል? የሚያስወርድ የለም ያኮ ያስወርዳል። ወንጀል ነው፣ በኢስላም ክልክል ነው። በተለይ ደግሞ ነፍስ ከተዘራ በኋላ ደግሞ ቀትለን ነፍስ ነው፣ ነፍስን እንደመግደል ነው። ከባድ ነው። ሌሎች ምክንያቶች ካልመጡ ምክንያቶቹን ዑለማዎቹ ዘርዝሯል። የምትወልደው እናት ላይ ከባድ አደጋ የሚፈጥር ለህይወቷ አደጋ ከሆነ በታማኝ ዶክተሮች ከተረጋገጠ ምን ካለ ምናልባት የዛኔ ዑለማዎች የሚሰጡት ፈትዋ ነው። ከዛ ውጭ ግን ልጅህን ገና ማስወረድ የሚባል ከሆነ ያው ዛሬ ነው በቃ የጃሂልያ ስራ ነው። ማስወረድ ይገላል። ልጅ አስወርጁ ይላል። ያ አላህ የሰጠህ ካላስወረድሽ ፍቺ ነሽ ይላታል። ምን ሰማው አይነን የሚረዝቀው ማን ነው? አላህ። በሐላል የሰጠህን ልጅህን አላህ በዚህ መልኩ ምንም ነገር ሰን ገና ለገና ምን ላበላ ምን ላጠጣ አንተንስ ያበላህ ማን ነው?
አንተንስ የሚያጠጣህ ማን? ራስህ ነው የራስህን የምትመግበው? ማን ነው የሚመግበው? አላህ ነው። ወላሂ ምንም አቅም የለህም። ሶስተኛው ثم أي ሲላቸው قال أن تزاني حليلة جارك በጎረቤትህ ሚስትህ ላይ ማለት ነው ዝሙት መስራት። ዝሙት ነው፣ ወንጀል ነው። ይሄን ወቁ። ዝሙት የተባለ ከዝሙቶች ግን ደግሞ በጎረቤትህ ላይ ደግሞ ዝሙት መስራት ደግሞ ከባድ ነው። ዝሙት ነው። ምን ከባይር الذنوب ከታላላቅ ወንጀሎች ነው። ከዝሙትም ደግሞ ከባዱ ዝሙት ምንድነው? የጎረቤትህ ልጅ ማባለክ፣ በጎረቤትህ ላይ ዝሙት መፈጸም ደግሞ ከባድ ወንጀል ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ታማኝ ብሎ ጎረቤት ብሎ ሲያስገባ ጎረቤት ታማኝ ጎረቤት አግኘው ሲል እሱ በሌለበት ሰዓት ልጆቹን የምታበላሽ ከሆነ ሚስቱን የምታበላሽ ከሆነ እህቱን የምታበላሽ ከሆነ ይሄ ከባድ ወንጀል ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው ነግሮናል። ስለዚህ ጥንቃቄ ነው። ሽርክ የሞተ ሰው በሽርክ አይድንም። መማተ ዩሽሪክ ቢላህ ሸይአን ደኸለ النار አሉ ነብዩ ሰለላሁ ዐለይሂ ወሰለም። በአላህ ላይ ያጋራ፣ ቡኻሪ ሙስሊም የዘገቡት ነው። በአላህ ላይ ያጋራ ትንሽም ነገር ሽርክ ኖሮበት ይሄ እኮ ነው ከባድ ነው። ደኸለ النار እሳት ገባ። ይሄ ሁሉ ምንድነው? እንድንጠነቀቀው ከባድ ነው። ሽርክ የሌለበት ሰው ነገ የውመል ቂያማ ምን ያጋጥመዋል? ሱብሃንአላህ። አንድ ሐዲስ አለ። ሐዲሱ ቢጣቃ ታውቁታላችሁ? ቢጣቃ ማለት ካርድ መታወቂያ ማለት ነው። ሐዲሱ በዛ ይታወቃል። የአንድን ሰው ታሪክ የሚናገር ነው። ይህ ሰው ወንጀል የተባለ ያልቀረው ሰው ነው። አላህ ፊት ይቀርባል። አምር ብን አልዓስ ረዲየላሁ ዐንሁማ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢነላሃ ሰዩኸሊሱ ረጁለን ሚን ኡመቲ ዐላ ሩኡሲል ኸላኢቅ የውመል ቂያማ። በህዝቦች ፊት አላህ ባሪያውን ይጠራል። ከዛ በኋላ ፈየንሹሩ ዐለይሂ 99 ሲጅለን ኩሉ ሲጅልን ሚስለ መደል በሰር 99 መዝገብ ይመጣል። አንዱ ልክ ሲገለጽ 50 ሉክ ደፍተር እንዳይመስልህ ወይ 100 ሉክ እንዲህ ስንገልጸው እንዲህ እንዳይመስልህ። ግልጽ ሲል አንዱ ገልጽ ብቻ አይን የሚያይታ ያለው የሚርቀው ርዝመቱ እንደ ምሳሌ የመጽሐፉ ርዝመት አይን የሚያይታ ያላል አይደለ? መደል በሰር ማለት አይን ያይታ በቃ ይገል ርዝመቱ ያ ሁሉ 99 መዝገቡ በምን የተሞላ ነው? በወንጀል የተሞላ ነው። ثم يقول أتنكر من هذا شيئا ከዚህ ወንጀል እንደው ከሰራው ነገር የምታጣጥለው አለ ማደገም ማትፈልገው አለ ሲባል أظلمك كتبتي እንደው የኔ ጻፊዎች በድለዋል አለል ሐፊዙን እነዚህ ጠባቂዎች ሚጽፉ ኪራማን ካቲቢን እነዛ ኩሙራን ምናምን ጻፊዎች አሉ በቀኝ በግራ የሚጽፉ እነዚህ በድለዋል ይላል አላህ። فيقول لا يا رب ጌታዬ በጭራሽ فيقول أفلك عذر يا الله عذر አለ የምታቀርበውስ ምክንያት አለ ይላል አላህ። فيقول لا يا رب በጭራሽ ይላል። فيقول الله ይላል بلى እንዴታ إن لك عندنا حسنة እኛ ዘንድ ላንተ ሐሰና አለች፣ አንድች መልካም ስራ አለች። فإنه لا ظلم عليك اليوم ዛሬ ባንተ ላይ በደል የለም ይለዋል። فتخرج بطاقة فيها ያቺ መታወቂያ ትወጣለች። فيها በሷ ላይ أشهد أن لا إله إلا الله وأشهد أن محمدا عبده ورسوله የሚል የተጻፈበት ነው። ይህ ሰው ሲለው የነበረ የኖረበት ነው። ወንጀል ላይ ወድቋል፣ ግን ምን የለበትም? ሽርክ የለበትም። ወንጀሉን አይታችኋል? 99 መዝገብ ነው የሚመጣው። ብዛቱ ያልቅ ወዝራ አለ ሲባል በጭራሽ አለ። ጻፊዎች የጻፉበት ወንጀልን የከተቡ በድለዋል፣ አረ በጭራሽ ይላል። ሱብሃንአላህ። ከዛ በኋላ የመዝገብ ይመጣል። ዛሬ አንተ አትበደልም ይላል። እህዱሩ ወዝነከ فيقول يا ربي ما هذه البطاقة ما هذه السجلات ይላል። ሚዛን ሲመጣ ያ ረብ ይሄው በዚህ መዘን ሲባል ይሄችኛዋ ቢጣቃ እቺ ትንሽዬዋ መታወቂያ ምንድናት? ይሄ ሁሉስ መዝገብ እንዴት ነው? በምን መልኩ ነው ሁለት ሊመዛዘኑ የሚችሉት? ምክንያት ያቀርባል፣ ይጠይቃል።
فقال إنك لا تظلم ዛሬ አንተ አትበደልም ይለዋል قال فتودع السجلات في كفة والبطاقة في كفة 99 መዝገቡ አንድ የሳህን ሚዛን አለ አይደል ሳህኗ ለታላ ሚዛን እንደዚህ ነው አይደል አንደኛው ላይ ይቀመጣል 99 መዝገቢያ ሁሉ ደራራ የሚያክል እቺ ቢጣቃውም እዛው ላይ ትቀመጣለች وثقلت البطاقة بطاقዋ ትመዝናለች فلا يثقل مع اسم الله شيء الله ስም ጋር ማንም ሊመዝን አይችልም የአላህ ስም ያለበት لا اله الا الله ምን ትላለች ትመዝናቸዋለች ልክ ለሙሳ እንዳላቸው ጌታዬ አንተን ማውሳህን ቃል እስቲ ንገረኝ ስጠኝ ሲሉ ሙሳ ያ ሙሳ قل لا اله الا الله አላቸው لا اله الا الله በል ሲላቸው ያ ረብ ይሄማ ሁሌ እኮ ማለት ነው እኔ ሌላ ነው እኮ የምፈልገው ያ ሙሳ አንተ ሙሳ ወይ لو ان السبع السماوات والارض ሰባት ሰማይ ሰባት ምድር وما بينهما በማከላቸው من غير ከኔ ውጭ ያለ በአጠቃላይ ሁሉም የላ ኢላሃ በአንድ ሚዛን ላይ እንደቀደሙ ቢቀመጥ لا اله الا الله በሌላ ሚዛን ላይ ብትቀመጥ ማለት بهن لا اله الا الله لا اله الا الله ትመዝናቸዋለች لا اله الا الله ማለት ቀላል ነገር አይደለም لا اله الا الله ማለት ትልቅ ዒባዳ ነው ሰማያት ምድር የቆሙበት ነው لا اله الا الله ማለት የመጨረሻችን አላህ ወፍቆን እቺን ዱንያ ስንሰናበት አላህ ካደለን ጀነት የምንገባበት የተረጋገጠልን ቃል ነው አይደል من كان آخر كلامه لا إله إلا الله دخل الجنة ስለዚህ ሽርክን ራቅ ዛሬ ወጣቱ ለሽርክ በስተዋል ይሄን ርዕስ ያዘጋጁት ወንድሞች አፉ በለኝ ለነገሬ አስቀይሚያችሁ አይደለም ግን ምናልባት ከተቀየም እልሁ ይቅር እልህ ውስጥ መግባት ይቅር እከሌን የሆነ ነገር ለማበሳጨት ብለን ይቅር hatta ዳዕዋ እኮ ሰውን እከሌን ለማስደሰት እከሌን ለማበሳጨት ዳዕዋ ራሱ ተቀባይነት የለም ይሄን ወቁ አንድ ሰው ዳዕዋ ሲያደርግ እከሌን ላስደሰት እከሌን ላበሳጭ መሆን የለበትም ዳዕዋ ለማን ነው ለአላህ ነው በቃ አላህን ማስደሰት ነው አላህ ይከፋው ላይ ከፋው ነው ዋናው ጥያቄ መሆን ያለበት የሰው አይደለም ስለዚህ እልህ ውስጥ መግባት ይቅር የሆነ እንትን ለማናደድ ብሎ አላህ ማይጠላው የሚጠላው የሽርክ ቃል የኩፍር ቃል የሚናገራል ያንን ጠንቀቅ ዛሬ የተለያየ አናሽዱ ነሽዳው መንዙማ ሽርክን አባቶችን የተላልቅ መሻይኾችን ስም እየጠሩ ድረሱልኝ አድኑኝ አይነት ነገር እየመጣ ያንን እንቆጠብ አላህን እንፍራ የሚያድነው ማን ነው አላህ ነው ወላሂ እኛ መሻይኾችን እናከብራለን እንወዳለን መሻይኾችን ማይወድ እኮ ማለት በቃ ከስሯል ማለት ነው ዑለማዎችን ማይወድ ሷሊሆችን ማይወድ ሰው ከስሯል እኮ ለምን ሷሊሆች ማለት ደጋግ ሰዎች የማን ወዳጆች ናቸው የአላህ ወዳጆች ናቸው የአላህ ወዳጆችን ጠላት አድርጎ መያዝ ማለት ከአላህ ጋር ጦርነት መክፈት ነው መሻይኾችን እንወዳለን እናከብራለን ዱዓ እናደርግላቸዋለን የሞቱትን ቀብራቸውን እንዲያሰፋ ስራቸውን እንዲቀበላቸው ያጠፉትን ጥፋት አላህ ይቅር እንዲላቸው ሁሌ ዱዓ እናደርጋለን ማድረግም አለብን ግዴታችን ነገር ግን አይለመኑ ቀብር ሄዶ ቀብር ላይ ዶሪህ ምናምን እንዲ አይታረድም ቀብር አይጠወፍም አፈር ተበጥብጦ አይጠጣም ድረስልኝ የምንለው ከአላህ ውጭ ማንም የለም ይሄ መሆን አለበት ይሄ ሊታወቅ ይገባል የአላህን መብት ለማንም አይሰጥም ለማንም የማን መብት ነው የአላህ ነው አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ታላቁ ሰሃባ ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ምን ይላል ኩንቱ ሪድፈ ረሱሊላህ ሰለላሁ ዐለይሂ ወሰለም አላ ሒማር ከነብዩ ጋር በአህያ ላይ ተፈናጥጬ ነበር ከሳቸው ኋላ ነበርኩኝ يقال له ኡፈይር የሚባል ነበር ስሟ قال معاذ فقال يا معاذ انت معاذ ويالኛል اتدري ما حق الله على العباد وما حق العباد على الله الله በባሪያዎቹ ላይ ያለው ሐቅና ባሪያዎች ደግሞ በአላህ ላይ ያላቸውን ሐቅ ታውቃለህ قال الى معاذ قلت الله ورسوله اعلم اللهنا ملكتنيو كنجي اني አላውቅም አላቸው قال فان حق الله يا الله حقكو على العباد بباريዎቹ ላይ ان يعبد الله እሱን በብቸኝነት ሊገዙ ولا يشرك به شيئا በሱ ላይ ምንም ላጋሩ ነው እሱን በብቸኝነት መገዛት በሱ ላይ ምንም አለማጋራት ነው وحق العباد على الله ባሪያዎች ደግሞ በአላህ ላይ ያላቸው ሐቅ ሱብሃንአላህ እኛ ምን መብት ኖሮን ግን መብቱን ማሰጠን
አላህ ራሱ እንጂ ጋኛ መብት አለን። አላህ ያሻውን ሰሪ ነው። ማን እንዲያደርግ ማን ሊከሰው ማን ሊጠይቀው? ግን አላህ ሐቅ አበጀልን። وحق العباد على الله عز وجل ألا يعذب من لا يشرك به شيئا بس لا يلاقاروتن عندنا معكال لا يقطعنو الله حق አደረገልን ላልቀጣችሁ ብሎ قال قلت يا رسول الله وأزال أنت الله ملكتني وين أفلا أبشر الناس سوتش لا بسراتشو إهني مسألة بسراتا قال لا تبشرهم هاياو اندات بسراتشو اندات نقراتشو فيتكلوا يزناقالوا ሙአዝችን ሐዲስ የተናገራት ይባላል ሊሞሲል ነው። ነብዩን አሁን እንዳትናገር ብለውታል። ነብዩ አትናገር ያለኝን ነገር ልፈጽመው ወይስ ሐቅን ደግሞ ደብቆ መሞት ደግሞ ከባድ ደግሞ ሌላ ሐዲስ አለ። ከባድ የቁርአን ዛቻ አለ። ያና አነጻጸረና ሊሞሲል ነውችን ሐዲስ የተናገራት ሰዎች እንዳይዘናጉ በሚል ግን ዛሬ በሽርክ ላይ ቀላል እየሆነብን ነው። ሽርክን እንራቀው፣ ዱዓ እናድርግ። አላህ ከሽርክ እንዲያጸዳን አላህን ሁሌ እንለምነው። ጠዋት ማታ ሁሌ አላህ እንለምነው። ከትንሹ ሽርክም ከትልቁ ሽርክም አላህ እንዲጠብቀን። እናንተ ላይ ከምፈራላችሁ ነገር አስከፊው ነገር ብለው ለአቡበከር፣ ለዑመር፣ ለዑስማን ሌሎችም ሰሃቦች ባሉበት እኮ ነው። እኔ እናንተ ላይ በጣም ከምፈራው ነገር አሉ አሽርኩል አስገር ትንሹ ሽርክ ነው አሉ። ምንድነው ሲባሉ ቃሉ ሪያ ወሱማ ይዩልኝ ይስሙልኝ ብላችሁ ምሰሩት ሰደቃ ስታወጣ ሰው እንዲያ የምታደርገው ማለት ነው። ከባድ ነው። ለአላህ ነው። ሰላትን ስትሰግድ እከሌ ሰገደ እንዲል ሲሆን ለማን ነው? ለአላህ ነው። ስትጾም ማንኛውም ስራ ለማን ነው? ለአላህ ነው። ስለዚህ አላህ ጋር ለመገናኘት ተስፋ ያደረገ ፈመን ካነ የርጁ ሊቃአ ረቢሂ ፈልያዕመል ዐመለን ሷሊሃ ጌታው ዘንድ ለመገናኘት ተስፋ ያደረገ ሰው በባዶ እንዲያውን ፈልያዕመል ዐመለን ሷሊሃ መልካም ስራን ስራ ይስራ ፈላ ዩሽሪክ ቢዒባደቲ ረቢሂ አሐዳ በጌታው አምልኮ ላይ በአላህ ላይ ምንም እንዳጋራ ሱረቱ ካፍ ላይ መጨረሻ ላይ መዝጊያ የተደረገችው አንቀጽ ናት። እቺ ማለት ጁማ ሁሌ መንቀራት አንቀጽ ማለት ነው። አያችሁ ሁሌ መንቀራው ጁማ ሱረቱ ካፍ ይቀራል። መዝጊያዎች ናት፣ መደምደሚያዎች ናት። በጌታው ላይ ምንም እንዳጋራ አላህ በየጊዜው እንድናስታውሰው አላህ አደረገን። ስለዚህ እኔንም እናንተንም አላህ ከዚህ መጥፎ ነቀርሳ ነው ምለው ካንሰር ማለት እንደ ሽርክ የለም ከባድ ነገር ነውና አላህ ይጠብቀን፣ አላህ ይጠብቀን፣ አላህ ይጠብቀን። ከሽርክ አላህ ንጹህ አላህ ያርገን። ከሽርክ አላህ ይጠብቀን። ቀልባችንን ንጹህ አላህ ያርግልን። የቀልብ በሽታ አለ፣ የአካል በሽታ አለ። ከአካል በሽታም አላህ ይጠብቀን፣ ከቀልብ በሽታም አላህ ይጠብቀን። ትልቁ በጣም ዶክተር ስፔሻሊስት ዶክተር እንኳን ማይገኝለት በሽታ ቢኖር የቀልብ በሽታ ነው። ከዚህ በሽታ አላህ ይጠብቀን። የቀልብ በሽታ ሒስድ ነው፣ ምቀኝነት ነው። የቀልብ በሽታ ይስሙልኝ ይዩልኝ ሪያ ነው፣ ኒፋቅ ነው፣ ተንኮል ማሰብ ነው፣ ጥላቻ ነው። አላህ ከዚህ በሽታ ንጹህ አላህ ያርገን፣ ንጹህ አላህ ያርገን። ቀልባችንን አላህ ያስዳልን፣ ስራችንን አላህ ያስዳልን። ለሱ ብለን የምንሰራ አላህ ያድርገን፣ ለሱ ብለን የምናጎበድድ አላህ ያድርገን። ስንቸገር አላህ የምንን አላህ ያድርገን፣ ስንደሰት እሱን የምናመሰግን አላህ ያድርገን። በማንኛውም ሰዓት በማንኛውም ሐል ከሱ ውጭ ማንንም ማንከጅል፣ ከሱ ውጭ ማንንም ማንገዛ፣ ከሱ ውጭ ማንንም የማናመልክ አላህ ያድርገን። አላህ እሱን ብቻ የምንገዛ አላህ ያድርገን፣ እሱን ብቻ የምንለምን አላህ ያድርገን። የሱ ታማኝ ባሪያዎች አላህ ያድርገን። ያ ረብ በዱንያ ላይ ሲያኖረን ሙስሊም አድርጎ ያኖረን፣ ሲገለን ሙስሊም አድርጎ ይግደለን፣ ሲገለን ሙስሊም አድርጎ ይግደለን። ከነዛ ከደጋግ ሰዎች ጋር አላህ ያድርገን፣ ከነቢያቶች ጋር አላህ ያድርገን። አላህ Subhanahu Wa Ta'ala የሁላችንን መጨረሻ ያማረ አላህ ያርግልን፣ መጨረሻችን ያማረ አላህ ያርግልን። ቀልባችን ለኢማን ብርሃን አላህ ክፍት አላህ ያርግልን። ይሄን የተወደደውን እሱ የመረጠውን ዲን ሰጥቶናል። በዚህ ዲን ላይ የምንጸና የምንኖርበት አላህ ያድርገን። አላህ Subhanahu Wa Ta'ala ከማከላችን የተጨነቀውን አላህ ከጭንቀቱ ይገላግለው፣ የታመመውን አላህ ያሽረው። የሞቱብን ሙስሊም ወንድም እህቶቻችን እናት አባቶቻችን የጀነት አላህ ይበላቸው፣ ከቀብር ቅጣት አላህ ይጠብቃቸው። ያ ረብ ያላገባውን አላህ ጥሩ ትዳር አላህ ይለግሰው። ለእህቶቻችን ሷሊህ ባል አላህ ይለግሳቸው። ለወንድሞቻችንም ሷሊህ ሚስት አላህ ይለግሳቸው። ልጅ የሌለውን አላህ ልጅ ይለግሰው። ልጅ የሌለውን አላህ ልጅ ይለግሰው። የተጨነቀን ከጭንቀቱ አላህ ይፈርጀው። የታመሙ ቤተሰቦቻችን አላህ ያሽራቸው። ዛሬ በተለያዩ በሽታ የተጨነቁ እንደው የተፈተኑ ወንድም እህቶች አሉ። ያ ረብ አላህ ይፈውሳቸው። ውጭ ሀገር ሄደው ከቤተሰቦቻችን ጋር እንዴት እንገናኝ ምን ይዘን ብለው የተጨነቁ የት ወንድሞቻችን በአጠቃላይ ፈረጃውን አላህ ያምጣላቸው። ከቤተሰቦቻቸው ጋር በሰላም አላህ ይቀላቅላቸው፣ በሰላም አላህ ያገናኛቸው። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين
اللهم انصرنا ولا تنصر علينا اللهم انصر من نصر الدين واخذل من خذل المسلمين اللهم من أرادنا وأراد المسلمين بسوء فأشغل بنفسه يا رب العالمين يا أكرم الأكرمين يا ذا الجلال والإكرام يا حي يا قيوم برحمتك نستغيث ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.